ሰበር መረጃ በመካከለኛው ምስራቅ ለብዙ ዘመናት ማንም ሊነካው ያልደፈረው ቀይ መስመር ሊታለፍ ነው። ፕሬዝዳንት ዶናልድ ትራምፕ እና እስራኤል የኢራንን የኢኮኖሚ ጀርባ አጥንት የሆነችውን ካርግ ደሴትን ለመቆጣጠር ወይም ሙሉ በሙሉ ለማውደም ማቀዳቸው ተሰምቷል። የኢራንን 90% የነዳጅ ኤክስፖርት የምታስተናግደው ይህች ደሴት ከተመታች የቴሄራን አገዛዝ የገቢ ምንጭ ደርቆ ለጥቂት ቀናት ብቻ ነው ሊቆይ የሚችለው። ትራምፕ ኢራን ተሸንፋለች ሲሉ የእስራኤል ተቃዋሚ መሪ ያየር ላፒድ ደግሞ ስርዓቱን መጣል የሚቻለው ካርግን በማውደም ብቻ ነው ሲሉ በይፋ አውጀዋል። ሆኖም ኢራን ዝምታን አልመረጠችም። ደሴቷ ከተነካች ዓለምን በነዳጅ እጥረት እናሳብዳለን፣ የሆርሙዝ ሰርጥንም እንዘጋለን ስትል እጅግ አደገኛ ዛቻዋን ሰንዝራለች። የነዳጅ ዋጋ ወደ $150 ሊያሻቅብ ይችላል ወይስ የኢራን አገዛዝ ማብቂያው ደርሷል? የካርግ ደሴትን ሚስጥርና ዓለምን ስጋት ላይ የጣለውን አዲሱን የትራምፕ እቅድ በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። በባህረ ሰላጤው ሰሜናዊ ክፍል በቡሼር ግዛት ከኢራን የባህር ዳርቻ 30 ኪሎ ሜትር ርቀት ላይ የምትገኘው የካርግ ደሴት ከቆዳ ስፋቱ አንጻር ሲታይ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ አላት። ይህችም የማንሃታንን 1/3 የምታክልና 20 ካሬ ኪሎ ሜትር ብቻ ስፋት ያላት ደሴት የኢራን ዋነኛ የነዳጅ መላኪያ ማዕከል ሆና የምታገለግል ሲሆን ከሞላ ጎደል የሀገሪቱን አጠቃላይ የድፍድፍ ነዳጅ ወጪ ንግድ ወይም 90% ብቻዋን ታስተናግዳለች። ደሴቷ እንደ አህቫዝ፣ ማሩና ጋቺሳራን ካሉ ግዙፎቹ የኢራን የነዳጅ ማውጫ ስፍራዎች በባምባ የሚወጣውን ነዳጅ በመሰብሰብ ለዓለም ገበያ የምታቀርብ የኢኮኖሚ የደም ስር ናት። አብዛኛው የኢራን የባህር ዳርቻ ለግዙፍ የነዳጅ ጫኝ መርከቦች በቂ ጥልቀት ያልነበረው በመሆኑ በ1960ዎቹና 1970ዎቹ የኢራን የነዳጅ ኢንዱስትሪ መስፋፋት ወቅት በዚች ደሴት ላይ ቁልፍ የሆኑ የልማት ስራዎች ተከናውነዋል። በካርግ ደሴት ላይ ያለው የነዳጅ ማከማቻ አቅም ወደ 30 ሚሊዮን በርሜል እንደሚጠጋ የሚገመት ሲሆን በአሁኑ ወቅት ደግሞ በደሴቷ ላይ ወደ 18 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ ተከማችቶ ይገኛል። ይህ መጠን በመደበኛ ሁኔታ ከ10 እስከ 12 ቀናት ለሚደረግ የነዳጅ ወጪ ንግድ በቂ እንደሆነ ይነገራል። በነዳጅ ላኪ ሀገራት ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኘው ኢራን በቀን 3.3 ሚሊዮን በርሜል ድፍድፍ ነዳጅ እንዲሁም 1.3 ሚሊዮን በርሜል ኮንደንሴት በማምረት ከዓለም አቀፉ የነዳጅ አቅርቦት ውስጥ 4.5% ትሸፍናለች። ጄፒ ሞርጋን እንዳመለከተው ኢራን ጥቃት ከመሰንዘሩ በፊት ባሉት ቀናት የነዳጅ ልውውጥ መጠኗን በከፍተኛ ሁኔታ አሳድጋ በቀን ከ3 ሚሊዮን በርሜል በላይ ስትጭን ነበር። ይህም በመደበኛ ጊዜ በቀን ከምትልከው መጠን በእጥፍ ገደማ የጨመረ ነው። ደሴቷ የኢራን ምጣኔ ሀብት የጀርባ አጥንትና ግዙፍ ሀብት ላለው የኢራን አብዮታዊ ዘብ ዋነኛ የገቢ ምንጭ በመሆኗ ስትራቴጂካዊ ጠቀሜታዋ እጅግ የላቀ ነው። አብዛኛው የኢራን የነዳጅ መላኪያ መሰረተ ልማት ቧንቧዎችና ግዙፍ ማከማቻዎች እዛው ላይ የተማከሉ በመሆናቸው ካርግ ማለት በተጨባጭ የኢራን መንግስት የኢኮኖሚ ህልውና ማለት ነው። ይህ ሁሉ ግዙፍ ሀብት ወሳኝ መሰረተ ልማት ቢኖርም አሜሪካና እስራኤል በኢራን ላይ ያካሄዱት ባለው ጦርነት ካርግ ደሴት እስካሁን ድረስ ከጥቃት ነፃ ሆና ቆይታለች። ሆኖም አሁን የትራምፕና የእስራኤል ቀጥተኛ ኢላማ መሆኗ በደሴቷ ላይ ቀጥተኛ ጥቃት ቢሰነዘር የኢራንን የድፍድፍ ነዳጅ ወጪ ንግድ ወዲያውኑ የሚያስተጓጉልና ሀገሪቱን ለከፋ ኢኮኖሚ ውድቀት የሚዳረጋት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለማንበርከክ ካርግ ደሴትን መቆጣጠር ወይም ማውደም ዋነኛውና ብቸኛው አማራጭ እንደሆነ በግልጽ ማስጠንቀቂያ ሰጥተዋል። ትራምፕ ኢራን አሁን ሙሉ በሙሉ ተሸንፋለች ሲሉ የገለጹ ሲሆን ይህንንም ድል በተግባር ለማረጋገጥ የሀገሪቱን የኢኮኖሚ ህልውና የሆነውን የደሴቷን የነዳጅ መሰረተ ልማት ማጥፋት እንደሚገባ እቅድ ይዘዋል። አክሲዮስ የትራምፕ አስተዳደር ባለስልጣናትን ጠቅሶ እንደዘገበው ደሴቷን መቆጣጠር በዋይት ሃውስ ውስጥ እንደ አንድ ጠንካራ ወታደራዊ አማራጭ ተቀምጦ ውይይት እየተደረገበት ይገኛል። ትራምፕ ይህንን በማድረግ የኢራን ምርት በግማሽ እንዲቀንስና አገዛዙ የገቢ ምንጭ አጥቶ እንዲንበረከክ ለማድረግ ቆርጠው ተነስተዋል። ይህ የትራምፕ እርምጃ እጅግ ታሪካዊና ለብዙ ዘመናት የቆየውን ዲፕሎማሲያዊ አካሄድ የሚቀይር ነው። ለታሪክ ያህል ወደ ኋላ ተመልሰን ስናይ
እንደ አውሮፓውያን አቆጣጠር በ1979 በታዋቂው የኢራን የታጋቾች ቀውስ ወቅት የአሜሪካ ፕሬዝዳንት ጂሚ ካርተር በኢራን ላይ ጥብቅ ማዕቀብ ቢጥሉም በካርግ ደሴት ላይ ጥቃት ከመሰንዘርና ደሴቷን ኢላማ ከማድረግ ተቆጥበው ነበር። በተመሳሳይ ሁኔታ ተተኪያቸው ሮናልድ ሪጋንም በ1980ዎቹ የኢራንና ኢራቅ የነዳጅ ጫኝ መርከቦች ጦርነት ወቅት ቅድሚያ የሰጡት የባህር ላይ ትራንስፖርትን ለመጠበቅና የኢራን መርከቦችን እንዲሁም የሚሳኤል ማስወንጨፊያዎችን ለመምታት ብቻ ነበር። በወቅቱም ካርግ ደሴት ምንም ሳትነካ እንድትቆይ ተደርጓል። ይህ የሆነበት ምክንያት ካርግ ደሴት ለኢራን ብቻ ሳይሆን ለዓለም አቀፍ ገበያ ያላት ስሜታዊነት ከፍተኛ በመሆኑ ነው። አብዛኛው የኢራን የባህር ዳርቻ ለግዙፍ የነዳጅ ጫኝ መርከቦች በቂ ጥልቀት ያልነበረው በመሆኑ በ1960ዎቹና 70ዎቹ የኢራን የነዳጅ ኢንዱስትሪ መስፋፋት ወቅት በካርግ ደሴት ላይ ቁልፍ የሆኑ የልማት ስራዎች ተከናውነውባታል። ኢራን እንደ አውሮፓውያን አቆጣጠር በ2021 የጃስክን የነዳጅ መጫኛ ጣቢያ በመክፈት የውጭ ንግድ አማራጮችን ለማስፋት ብትሞክርም ካርግ ደሴት አሁንም ለኢራን እጅግ አሳሳቢና ተጋላጭ ስፍራ ሆና መቀጠሏን ጄፒ ሞርጋን ገልጿል። አሁን ግን ትራምፕ ይህንን ለብዙ ዘመናት ታላላቅ የአሜሪካ ፕሬዝዳንቶች እንኳን ሊነኩት ያልደፈሩትን ቀይ መስመር ጥሰው ደሴቷን ለመምታት ዝግጁ መሆናቸውን እያሳዩ ነው። ፕሬዝዳንቱ ይህንን በማድረግ የኢራንን አብዮታዊ ዘብ ዋነኛ የገቢ ምንጭ በማድረግ አገዛዙን የመጨረሻው ምዕራፍ ላይ ለማድረስ እቅድ ነድፈዋል። ፕሬዝዳንት ትራምፕ የካርግ ደሴትን ለመምታት ለሰጡት ማስጠንቀቂያ ቴህራን ዝምታን አልመረጠችም። ኢራን በካርግ ደሴት ላይ ጥቃት ቢሰነዘር በቀጥታ የዓለም የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦት 1/5 በሚያልፍበት የሆርሙዝ ሰርጥ ላይ የባህር ላይ ትራንስፖርትን እንደምትዘጋ በይፋ ዝታለች። ከዚህም ባለፈ በሌሎች የባህረ ሰላጤው ሀገራት የነዳጅ መሰረተ ልማቶች ላይ አመድ የሚያደርግ ከባድ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። በጄፒ ሞርጋን እና በሌሎች የኢኮኖሚ ተንታኞች ግምት መሰረት በዚህ ወሳኝ ማነቆ ላይ የሚወሰድ ማንኛውም እርምጃ የነዳጅ ዋጋን በአንድ ጀንበር ከ$120 ወደ $150 ሊያሻቅበው ይችላል። የቻተም ሃውስ የምርምር ተቋምና የዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ከፍተኛ ተመራማሪዎች እንደሚሉት ካርግን ማውደም በቀላሉ የማይቀለበስና የዓለምን ኢኮኖሚ መዋቅር ሊያናጋ የሚችል አደጋ አለው። የደሴቲቱ መሰረተ ልማት ቧንቧዎችና ግዙፍ ማከማቻዎች ጥቃት ደርሶባቸው ከፈረሱ መልሶ ለመገንባት ዓመታትን ሊወስድ ይችላል። ተመራማሪው ፋርዚን ናዲሚ እንደሚሉት ኢራን በጦርነት ጊዜ አማራጮችን በመጠቀም ረገድ ልምድ ያላት ብቻ ሳትሆን ከፈለገች በባህረ ሰላጤው የነዳጅና ጋዝ ተቋማት ላይ በፍጥነት እጅግ የከፋ ጉዳት ማድረስ ትችላለች። ይህም ደሴቷን ኢላማ ማድረግ እጅግ አደገኛ እርምጃ ያደርገዋል። ካርግ ደሴት እስካሁን ጥቃት ሳይሰነዘርባት የቆየችውም ለዚሁ ነው። የነዳጅ መጫኛ ጣቢያው ላይ ጥቃት ማድረስ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ድንጋጤ እንደሚፈጥር ተንታኞች ይገልጻሉ። በካርግ ላይ የሚወሰድ ማንኛውም ወታደራዊ እርምጃ ፈጣን የሆነ መዘዝ የሚያስከትል በመሆኑ ጉዳዩ ከአሜሪካ ኮንግረስ ክርክሮች ባለፈ ወደ ተግባር ይቀየራል ብለው የማይገምቱ ወገኖችም አሉ። ሆኖም የኢራን ጥቃቶች የባህር ላይ ትራንስፖርትን ከማስተጓጎላቸውም በላይ በሌሎች የባህረ ሰላጤው ሀገራት የነዳጅ መሰረተ ልማቶች ላይ ተጽዕኖ ማሳረፋቸው ቀጣዩ ጊዜ እጅግ አደገኛ መሆኑን አመላካች ሆኗል። በካርግ ደሴት ላይ እርምጃ የመወሰዱ ጉዳይ በአሜሪካ ብቻ ሳይሆን በእስራኤል ከፍተኛ አመራሮች ዘንድም ዋነኛው አጀንዳ ሆኗል። እስራኤል ባለፈው ክረምት ባካሄደችው የ12 ቀናት ጦርነት ወቅት ደሴቷን ኢላማ ከማድረግ ተቆጥባ የነበረ ቢሆንም አሁን ግን ነገሮች ተለውጠዋል። ሰሞኑን እስራኤል በኢራን የነዳጅ ተቋማት ላይ የመጀመሪያውን ጥቃት የሰነዘረች ሲሆን ከነዚህ ተቋማት ለወታደራዊ መሰረተ ልማት ማስተግበሪያነት ይውሉ እንደነበር በመጥቀስ ጥቃቱን አረጋግጣለች። ሆኖም ይህ ጥቃት መጀመሪያ እንጂ መጨረሻ እንዳልሆነ የእስራኤል ፖለቲከኞች እየገለጹ ይገኛሉ። የእስራኤል ተቃዋሚ ፓርቲ መሪ ያየር ላፒድ በሰጡት እጅግ ጠንከር ያለ አስተያየት እስራኤል በካርግ ደሴት ላይ ያሉትን የኢራን የነዳጅ ማውጫዎችና የኃይል ኢንዱስትሪዎች ሙሉ በሙሉ ማውደም እንዳለባት በይፋ አሳስበዋል። ላፒድ እንዳሉት የኢራን ምጣኔ ሀብት በማድቀቅ በቴህራን ያለውን ስርዓት መጣል የሚቻለው በዚህ መንገድ ብቻ ነው። ደሴቷ በነዳጅ ተቋማት በቧንቧዎችና በማከማቻዎች የተሞላች በመሆኗ በጦርነት ጊዜ እዚያ ላይ ወታደራዊ ዘመቻ ማካሄድ እጅግ ከባድ እንደሆነ ቢታወቅም እስራኤል ግን የኢራን አብዮታዊ ዘብ ዋነኛ የገቢ ምንጭ የሆነውን ይህንን ስፍራ ማጥፋት ለህልውና ወሳኝ እንደሆነ ታምናለች። ምንም እንኳን በደሴቷ ላይ ያለው ሰፊና ውስብስብ የነዳጅ መሰረተ ልማት ጥቃት ቢደርስበትም መልሶ ለመገንባት ዓመታትን ሊወስድ እንደሚችል ቢታወቅም ዋሽንግተን
ኢራንና ቴልአቪቭ ግን ግጭቱ ሲያበቃ ደሴቷን ሙሉ በሙሉ ለመቆጣጠር ሊንቀሳቀሱ እንደሚችሉ ፍንጮች እየታዩ ነው። ካርግ ደሴት አሁን የዓለም ሰላምና ኢኮኖሚ መረጋጋት የሚወሰንባት ስፍራ ሆናለች። ትራምፕና እስራኤል ደሴቷን በመቆጣጠር የኢራንን ምርት በግማሽ በመቀነስ አገዛዙን ለማንበርከክ እያሰቡ ቢሆንም ኢራን ደግሞ ዓለምን አብሬያችሁ አጠፋለሁ የሚል አይነት አደገኛ ካርድ ይዛለች። ቀጣዮቹ ቀናት ይህች የማንሃታንን 1/3 የምታክል ደሴት የዓለም ጦርነት መነሻ ወይስ የኢራን አገዛዝ ማብቂያ ትሆናለች የሚለውን የሚወስኑ ይሆናል። ውድ የቻናላችን ቤተሰቦች የካርግ ደሴት ዕጣ ፈንታ አሁን በሁለት ስለታም ጎራዴዎች መካከል የወደቀ ይመስላል። በአንድ በኩል ትራምፕና እስራኤል የኢራንን የኢኮኖሚ ደም ስር በመበጠስ አገዛዙን ለመጨረሻ ጊዜ ለማንበርከክ ቆርጠው ተነስተዋል። በሌላ በኩል ደግሞ ቴህራን ደሴቷ ከተነካች መላው ዓለም በነዳጅ ቀውስ ይነዳል የሚል አደገኛ የጥፋት ካርድ ይዛ ቆማለች። ይህች የማንሃታንን 1/3 የምታክል ደሴት የምታስተናግደው የነዳጅ ሀብት ለኢራን የህልውና መሰረት ሲሆን ለዓለም ደግሞ የኢኮኖሚ መረጋጋት ዋስትና ነው። አሜሪካና እስራኤል ለብዙ ዘመናት ተከብሮ የቆየውን የታሪክ መስመር ጥሰው ደሴቷን መቆጣጠራቸው አገዛዙን የማብቂያው ምዕራፍ ላይ ሊያደርሰው ቢችልም በቀጠናው የሚነሳው የአጸፋ እሳት ግን በቀላሉ የማይጠፋና ዓለምን ለዓመታት የሚፈታተን የኢኮኖሚ ቀውስ ሊያስከትል ይችላል። ዛሬ ዓለም ትንፋሿን ውጣ የምትጠብቀው ይህ የኃይል ፍልሚያ ወዴት እንደሚያመራና ቀጣዩ የካርግ ደሴት ዕጣ ፈንታ ምን እንደሚሆን ነው። እንደዚህ ያሉ ትኩስና በጥልቀት የተተነተኑ የዓለም ፖለቲካ መረጃዎች በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉ። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ አጋርነታችሁን አሳዩን። በሌላ አዲስ ሰበር ዘገባ እስከምንመለስ ቸር ያቆየን።